ከመኝታ ቤታችሁ ባልከኒ ቆማችሁ ቀጥታ ኤድና ሞልን የምታዩበትን አፓርትመንታችንን ነው ደግሞ ዛሬ ላሳያችሁ የመጣሁት። ይሄ ፕሮግረስ ላይ ያለ ሳይት ነው። እንግዲህ ይሄ የዲማ ሆፕ ሪል ስቴት ቦሌ ኤድና ሞል አለምነሽ ፕላዛ አጠገብ የሚገኘው ሳይታችን ነው፣ ወይም ደግሞ ቦሌ ሃይ ስኩል ፊት ለፊት የሚገኘው ሳይታችን። ይሄ አንደኛው መኝታ ቤት ነው። ገና 3 ይቀረናል። ባለ 4 መኝታ 217 ካሬ አፓርትመንት ነው ዛሬ ማሳያችሁ። ቤድሩም 2 ነው ይሄ ደግሞ እና እንደምታዩት ሰፊ ነው። ይሄኛው ሁለተኛ መኝታ ቤት ነው። ይሄም ደግሞ ተመሳሳይ ቪው ነው ያለው። ከባልከኒያችሁ ሆናችሁ ይሄኛው ቤድሩም ባልከኒ ያለው ማለት ነው። የራሱ ወደ ኤድና ሞል ለሚያው፣ በዚህኛው በስተቀኝ በኩል ደግሞ ባልከኒያችሁን ደግሞ ስታዩ ወደ መድኃኔዓለም ቤተክርስቲያን ያለው ማለት ነው። ቆንጆ ቪው ነው የምታገኙት። የራሱ የሆነ ደግሞ ሻወር ሽንት ቤት አለው። ሶ ይሄ ማስተር ቤድሩም ነው ማለት ነው። ሁለተኛ ቤድሩም። የተቀሩትን ደግሞ ሁለቱም መኝታ ቤቶች ደግሞ ላሳያችሁ። ሶስተኛ ቤድሩም ፊት ለፊት ይገኛል ማለት ነው። ይሄው እዚህ ጋር እየገባን ነው። ይሄ ደግሞ ሁለተኛው ማስተር ቤድሩም ነው። ከዚህኛው ማስተር ቤድሩም ደግሞ ምን እንደሚለየው ላሳያችሁ። አንደኛው በስፋትም ይሄ ሰፋ ይላል። ሁለተኛ ነገር ደግሞ ይሄ ዎኪንግ ክሎሴት አለ፣ የመልበሻ ሩም አለው ማለት ነው እዚህ ጋር። ከዛ እሱን አልፋችሁ ነው ወደ ማስተር ባዝሩም የምትሄዱት። አሁን ይሄ ግንባታ ላይ ያለ ስለሆነ ደግሞ ትንሽ ጨለም ብሏል። ያው እኔም ወደ ማታ መጥቼ ስለተቀረስኩ ማለት ነው። እና እዚህ ጋር ግላስድ ነው የሚሆነው ማለት ነው። ሀፍ ግላስ ነው። ቆንጆ የሆነ የከተማ ቪው ነው የምታገኙት። ባልከኒ ደግሞ አክሰስ ማድረግ ከፈለጋችሁ በዚህ ጋር ማስወጫ በር አለው። ከአራተኛ መኝታ ቤት ጋር ባልከኒ አክሰስ አድርጋችሁ ቆንጆ ቪው ታገኛላችሁ። ይሄ አራተኛ ቤድሩም ነው። ስፋቱን ይውልኝ 4 ቤድሩም ሰፊ 4 ቤድሩም አለው ማለት ነው። 2 ማስተር ቤድሩም ያለው እንግዲህ አንደኛው ማስተር ቤድሩም ዎኪንግ ክሎሴት አለው ማለት ነው። ስለዚህ ይሄ ሳሎኑ ነው። በጣም ሰፊ ነው። ይሄም ቆንጆ የሆነ ቪው ነው ያለው። የራሱ ትልቅ ባልከኒ ያለው ሳሎኑ። እንደምታዩት ይሄ ሊቪንግ ኤሪያው ነው፣ ሶፋ ኤሪያው ነው። እዚህ ጋር ደግሞ ዳይኒንግ ኤሪያው ነው የሚሆነው ማለት ነው። ኦፕን ኪችን ስታደርጉት በጣም ነው የሚያምረው። ምክንያቱም ቁመቱም ስፋቱም እንደምታዩት ነው። ቤቱ በጣም ነው የሚያምረው። መብራት ዝርጋታው ደግሞ ኦልሬዲ አልቋል ማለት ነው። ስለዚህ እዚህ ጋር ምን ላሳያችሁ ማለት ነው። ኮመን ባዝሩም አለ ለሁለቱ የቀሩት ቤድሩሞች እና እንግዳም ከመጣ እጅ መታጠቢያ በዚህ ጋር እና ላውንደሪ ስፔስ አለው። እዛ ጋር ደግሞ ባዝሩሙ ነው ማለት ነው። እንግዲህ እንደምታዩት መተላለፊያ ኮሪደር ራሱ በጣም ሰፊ ነው። ይህ ብቻ አይደለም። እዚህ ጋር ኦፕን ኪችን አማራጭም አድርጋችሁ ዳይኒንግ ኤሪያችሁ ላይ ሰርቭም ታደርጋላችሁ። በዚህኛው ሳይታችን ክሎዝድ ኪችን አማራጭም ስላለን እዚህ ጋር ኩክ አድርጋችሁ ወደ ኦፕን ኪችኑ አምጥታችሁ ሰርቭ ማድረግ ትችላላችሁ። ኢንዱስትሪያል ሰከር ስላለን ለክሎዝድም ለኦፕን ኪችኑም የምግብ ሽታ አይረብሻችሁ ማለት ነው። which is so good። ይሄ ብቻ በቂ አይደለም። ገና እንደ አምስተኛ ቤድሩም የምትጠቀሙት ደግሞ የሰራተኛ ሩም ከውጭ አለው። በውስጥ በኩልም አክሰስ ማድረግ ትችላላችሁ። የሰራተኛ ሩማ ደግሞ የራሷ የሆነ ሻወር ሽንት ቤት አላትና ሰሚ ፊኒሽድ አማራጭ ነው። ይሄንን ሳይት አቀረብንላችሁ። በውስጥ በኩል አክሰስ አድርጋችሁ በሩም በውስጥ በኩል አድርጋችሁ እንደፈለጋችሁ ሪዲዛይን ማድረግ ትችላላችሁ ማለት ነው። የተናጠል ካርታ ደግሞ ወጥቶለታል። ካርታ የወጣለት ነው። 96% ግንባታው አልቆለታል። ለማስረከብ የውጭ በርና መስኮት ብቻ መግጠም ያረን። ለበለጠ መረጃና ሳይታችንን በአካል ለመጎብኘት ደግሞ ታች ባለው ቁጥር ይደውሉ። አመሰግናለሁ።